ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው አጀንዳ መርሃ ግብራችን ስለ ኮንስትራክሽንና ማኔጅመንት ኢንስቲትዩት ሀሳቦችን ልናነሳ እዚህ በስቱዲዮአችን የኮንስትራክሽን ማኔጅመንት ኢንስቲትዩት ዋና ዳይሬክተር የሆኑትን ክቡር ኢንጂነር ታምራት ሙሉን በስቱዲዮ ጋብዘናል። እንድትከታተሉን የአክብሮት ግብዣችን ነው። መልካም ጊዜ ይሁንላችሁ። ክቡር ኢንጂነር ታምራት ሙሉ ለሰጡን ጊዜ በተመልካች ስም በቅድሚያ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ ስለጋበዛችሁኝ። በበጀት ዓመቱ ይህ ኢንስቲትዩት ምን አበይት ክንውኖችን አከናወነ የሚለውን የመነሻ ሀሳብ እናደርግ። አመሰግናለሁ። እንግዲህ ከተቋሙ ስነሳ ኮንስትራክሽን ማኔጅመንት ኢንስቲትዩት የከተማና መሰረተ ልማት ሚኒስቴር ተጠሪ ተቋም ነን። በደንብ ቁጥር 289/2005 ስንቋቋም በዋናነት የኮንስትራክሽን ዘርፉን በጥናትና ምርምር፣ በቴክኖሎጂ፣ በማማከር፣ በአቅም ግንባታ በአጠቃላይ ተወዳዳሪ ለማድረግ ታሳቢ ተደርገን ነው የተቋቋምነው። በዚህ መሰረት በዚህ አመት በዋናነት የሰራናቸው ስራዎች በጣም ብዙ የምርምር ስራዎች ከተለያዩ ከፍተኛ የትምህርት ተቋማት ጋር በመተባበር ከዲጂታል ኮንስትራክሽን አንጻር ደግሞ በተለይ የቢልዲንግ ኢንፎርሜሽን ሞዴሊንግ የሚባለውን የቢም ቴክኖሎጂን በከፍተኛ ሁኔታ በኢንዱስትሪ ውስጥ ላሉ አክተርስ ትሬኒንግ የመስጠት በራሳችን ኢንስቲትዩት፣ ከዛ በዘለለ የፒኤምፒ ትሬኒንግ የሚባል አለ፣ ፕሮጀክት ማኔጅመንት ፕሮፌሽናልስ ትሬኒንግ። አሜሪካን አገር ካለ ከፒኤምአይ ወይም ፕሮጀክት ማኔጅመንት ኢንስቲትዩት ከሚባለው ለትርፍ ያልተቋቋመ ተቋም ጋራ በመቀናጀት የአገራችን የኮንስትራክሽን ፕሮጀክት መሪዎች እና በትላልቅ ፕሮጀክቶች ላይ የሚሳተፉ ባለሙያዎች ክህሎታቸው የዳበረ ተወዳዳሪ በፕሮጀክት ማኔጅመንት ኤክሰለንስ እንዲያመጡ ለማድረግ የሚያስችል በከፍተኛ ሁኔታ የፒኤምፒ ስልጠናዎችን ሰጥተናል። ከዚህ ባለፈ ደግሞ የማማከር አገልግሎት በተለይ ገበያ ክፍተት ባለባቸው ቦታዎች ላይ በቂ የሆነ የምህንድስና ባለሙያ በሌላቸው ተቋማት ላይ እነሱን በመወከል የፕሮጀክት ማኔጅመንት የቴክኒክና የማማከር አገልግሎት ስራዎችን ስንሰራ ቆይተናል። በአጠቃላይ በኮንስትራክሽን ዘርፉ ላይ በአቅም ግንባታ በሁሉም መልኩ እየተሳተፍን ያለ ነው። ከሁሉ በላይ ግን ዘንድሮ በጣም ውጤታማ ነበርን ብዬ ከማነሳቸው ውስጥ አንዱ የገጠር ትስስር ለምግብ ዋስትና ፕሮግራም ወይም ሪካፕ ፕሮግራም በሚባለው ፕሮግራም ውስጥ ኢንፋክት የዓለም ባንክ 300 ሚሊዮን ዩኤስ ዶላር የክልል መንግስታት ደግሞ በማቺንግ ፈንድ 1.7 ሚሊዮን ኢን ቶታል በ407 ሚሊዮን ዩኤስዲ ላውንች የተደረገ ፕሮጀክት ነው። እዛ ጋር የአቅም ግንባታ ዘርፉን በዋናነት የኮንስትራክሽን ማኔጅመንት ኢንስቲትዩት ተቋማችን ያከናወነበት ሁኔታ ነው ያለው። በዚህም ከ1900 በላይ የሚሆኑ ከሁሉም ክልል የተውጣጡ ባለሙያዎችን በዘርፉ የተሰማሩ ባለሙያዎችን አቅም መገንባት የቻልንበትና በሁሉም ሪጅን ላይ ቪዚብል መሆን የቻልንበት ተልዕኮ መውጣት የቻልንበት ትልቅ እድል የፈጠረልን ፕሮግራም ነው። በአጠቃላይ በእነኚህ ዘርፎች ላይ ውጤታማ የሚባል ስራዎችን ሰርተናል ብለን ማንሳት እንችላለን። በተለይ በሪካፕ ፕሮግራም ተደራሽ ካደረግናቸው ሰልጣኞች ውስጥ 250 የሚሆኑት ሴት ባለሙያዎች መሆናቸው እንደ ትልቅ ስኬት ኮንሲደር የምናደርገው ነው። ኢንስቲትዩቱ ብቻውን አይደለም ስራዎች የሚሰራው። ስራዎች ሲሰራ ከተለያዩ ተቋማቶች ጋር ግንኙነት በመፍጠር ይሰራል። ከዚህ ጋር በተያያዘ ሀገር ውስጥ ካሉ ዩኒቨርሲቲዎችና ሌሎች ተቋማቶች ጋር በተመሳሳይ ከውጭ ሀገሮች ጋር ደግሞ ካሉ ኢንስቲትዩቶች ጋር ወይም ተቋማቶች ጋር ደግሞ ቅንጅት በመፍጠር ምን አይነት ስራዎችን እየሰራ ነው? ያንን ቅንጅት ደግሞ መፍጠሩ ምን ውጤት አስገኘልን? ቤዚካሊ ይሄ በማንዴት ደረጃም ማቋቋሚያ ደንባችን 6/10 ላይ ከሌሎች ተቋማት ጋር ፓርትነር አድርገን እንድንሰራ ማንዴት የሚሰጠን ስለሆነ በሀገር ውስጥ ኦልሞስት ከሁሉም ዩኒቨርሲቲዎች ሊባል በሚችል ደረጃ ጋር ተባብረን እየሰራን ነው። በዩኒቨርሲቲዎች ውስጥ የጥናትና ምርምር ስራዎች ይበልጥ ውጤታማ መሆን እንዲችሉ በኮንስትራክሽን ዘርፉ ከተለያዩ ዩኒቨርሲቲዎች ጋር እየሰራን ያለ ነው። ለምሳሌ ያህል ከአምቦ ዩኒቨርሲቲ ጋር እየሰራን ያለ ነው። ከመቀሌ ዩኒቨርሲቲ ጋር በቅርቡ ያጠናቀቅነው ስራ አለ። ከአዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ፣ ከአዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ፣ ከአዲስ አበባ፣ ከሐዋሳ፣ ከአርባ ምንጭ ዩኔሚት ከሁሉም ዩኒቨርሲቲዎች ጋር
ኮላቦሬት በማድረግ ችግር ፈቺ የሆኑ የኢንዱስትሪውን የጥናትና ምርምር ስራዎች ኮላቦሬት አድርገን እየሰራን ያለ ነው። ከሙያ ማህበራት ጋር ከአማካሪዎች እና ስራ ተቋራጮች ማህበራት ጋር በጣም ክሎዝሊ ትሬኒንግ በመስጠት በሄልዝ ኤንድ ሴፍቲ ላይ ፓርትነር በማድረግ ኢንዱስትሪውን ከፍ ሊያደርጉ በሚችሉ የእውቀት መስኮች ላይ ተባብረን እየሰራን ያለንበት ሁኔታ ነው ያለው። ከዚህ በዘለለ ከውጭ ሀገር ተቋማትም ጋር እንደዚሁ ኤምኦዩ ተፈራርመን እየሰራን ያለ ነው። ለምሳሌ ያክል ማቴስት ከሚባለው ከጣሊያን ቤዝድ ካምፓኒ ጋር በተለይ በኮንስትራክሽን ዘርፉ ላይ የጥራትን የማረጋገጥ ስራ አንዱ ኢምፖርታንት ነገር ነው። ጥራትን ለማረጋገጥ ደግሞ ስቴት ኦፍ ዘ አርት የሆኑ ኮንስትራክሽን ቴስቲንግ ማቴሪያልስ ኤንድ ላብስ ኢስታብሊሽ ማድረግ ይፈልጋል። ሶ በሰንዳፋ ከተማ ላይ ልናቋቁም ላሰብ ነው ለሴንትር ኦፍ ኤክሰለንስ ስቴት ኦፍ ዘ አርት የሆነ ዓለም የደረሰበት የላቦራቶሪ ፋሲሊቲ እንዲኖረው ኢንቪዥን አድርገን እየሰራን ስለሆነ ለዛ የሚያስፈልገን የታሊን ካምፓኒ ደግሞ ብዙ ጊዜ እንደዚህ ዲፔንደብል የሆኑ ፕሮዳክቶችን በማቅረብ ይታወቃሉ። ከነሱ ጋር ፓርትነር በማድረግ አንደኛ ስቴት ኦፍ ዘ አርት የሆኑ ስፔሲፊኬሽን ዝግጅት ላይ ለዲዛይን ለግንባታው ዲዛይን በሚያስፈልገን የሎድ ሪኳየርመንት ሳይዝ አሎኬሽን ወዘተ ላይ ፈርስት አንድ መረጃ እንዲኖረን ከማድረግ አንጻር ኢቨን ሌአውት ላይ ሙያዊ ድጋፍ እንዲሰጡን ከዛም ባለፈ ደግሞ በቀጣይ ፓርትነር አድርገን እነኚህ ፋሲሊቲዎች ኢኩፕ እስከ ማድረግ ድረስ በሚያደርጉ ስራዎች ላይ አብረን መስራት የምንችልባቸውን ኤሪያዎች ላይ መግባባት ላይ ተደርሶ የመግባቢያ ሰነድ ስምምነት ፈርመናል። ከቻይና ኩባንያም ጋር እንደዚሁ ዩኒቨርሲቲ ነው ኢንፋክት በአቅም ግንባታ በሞደርን ላቦራቶሪ በተለይ ከኤአይ ቤዝድ ኮንስትራክሽን ኢንዱስትሪ ዴቨሎፕመንት ላይ ሰፊ ስራ መስራት የምንችልበት የመግባቢያ ሰነድ ተፈራርመን በዚህ በጀት ዓመት እንደውም 4 ከፍተኛ ባለሙያዎችን ወደ ቻይና ሀገር ልከን ልምድ ልውውጥ የወሰንበት ሁኔታ ነው ያለው። ስኬለብል ነው። ከዚህ ባለፈ ከጀርመን ዩኒቨርሲቲ ጋራ እንደዚሁ የመግባቢያ ሰነድ ተፈራርመናል። ያ ዩኒቨርሲቲ የእኛን ሀገር ባለሙያዎች እስከ ፒኤችዲ ድረስ የሚደርስ ሎንግ ተርም ትሬኒንግ ሁሉ ሊሰጥ የሚችልበት እድል የሚፈጠርበት ነው። ፕላስ ጀርመኖች አንድ የሚታወቁበት ኳሊቲ ያላቸው ባለሙያዎቻቸው ሃንድስ ኦን ናቸው። ቲዮሪ ብቻ አይደለም የሚማሩት፣ ፕራክቲካል ነገር ነው የሚያስተምሩት። የእኛ ሀገር ባለሙያዎችም በዚህ ደረጃ ቲዮሪውን ከተግባር ጋር ያቀናጁ መሆን እንዲችሉ ያንን ተሞክሮ ማግኘት የምንችልበትን እድል የሚፈጥር የመግባቢያ ሰነድ ተፈራርመናል። ሌሎች በሀገር ውስጥ ካሉ ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ጋር እንግዲህ ኢኢሲ ማለት ትላልቅ ሀገራዊ ፕሮጀክቶችን ሀገራዊ ፋይዳ ያላቸው የክቡር ጠቅላይ ሚኒስትር ኢኒሼቲቭ የሆኑ ፕሮጀክቶችን ለሀገር ትርጉም ያለው ውጤት የሚያመጡ ፕሮጀክቶችን በዲዛይንም በማማከርም በኮንስትራክሽንም እየሰራ ያለ ተቋም ነው። ከዚህ ተቋም ጋር ትልቅ ስራ ነው እየሰራን ያለ ነው። ለምሳሌ ያክል አንዱ ቅድም እንዳነሳሁት የምንሰጠው የፒኤምፒ ትሬኒንግ ማለት ባለሙያዎችን የሚያበቃ ነው። ፕሮጀክት በመምራት ላይ ኤክሰለንስን የሚያመጣ ነው። በጊዜ በዋጋ በጥራት ፕሮጀክት መጨረስ የሚያስችል ነው። ሌላው ዓለም በከፍተኛ ሁኔታ የተጠቀመበት እና ውጤታማ የሆነበት ስልጠና አይነት ነው። ዘንድሮ ከሰጠነው ከዚህ ውድ ስልጠና ተሳታፊዎች አንጻር ስናይ ወደ 85% የሚሆነው ከዚህ ተቋም ለመጡ ባለሙያዎች ነው የሰጠነው። ይሄን ያደረግንበት በምክንያት ነው። ምክንያቱም ለሀገር የተቋቋመ በሀገር ላይ ትርጉም ያለው ለውጥ እያመጣ ያለ ኢንስቲትዩሽን ስለሆነ መደገፍ ስላለብን ማለት ነው። እዛ ላይ የምንሰራው ስራ ሀገር ላይ መስራት እንደሆነ ስላመነ፣ በተመሳሳይ መልኩ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንም ጋር ኤምኦዩ ተፈራርመናል። ሌላው በቴክኖሎጂ ሽግግር ላይ እነሱ የረበር ፕሮዳክትን በከፍተኛ ሁኔታ በማድቀቅ ከቢትመን ጋር በመቀላቀል አጠቃላይ የመንገዱን ዘርፍ የግንባታ ዋጋ ሪዝነብል በሆነ መልኩ የሚቀንስ ቴክኖሎጂ ነው ይዘው የመጡት። ያንንም በጋራ ወደ ኢንዱስትሪው ተደራሽ በማድረግ በሌሎችም ስራዎች ላይ ፓርትነር አድርጎ የመስራት ኤምኦዩ የተፈራረምንበት ሁኔታ ነው ያለው። ከብዙ ተቋማት ጋር ከፕራይቬትም በተመሳሳይ መልኩ ሪሰርች ላይ ከሚሰሩትም ከውጭዎችም ያለ ገደብ እንሰራለን። ውጤት አልቲሜት አላማችን ኮንስትራክሽን ዘርፋችን በጊዜ በዋጋ በጥራት ተወዳዳሪ እንዲሆን ባለሙያዎቻችን በሌላው ሀገር ሲሰማሩ ኢንፍሉዌንሻል መሆን እንዲችሉ እና ኢንተርናሽናል ማርኬትን ፔኔትሬት አድርገው እንዲገቡ መጨረሻ ላይም የሀገር ሀብት ሆነው ሪሚታንስ እንዲያመጡ
በሄዱበት ሀገር የሚያገኙትንም ደግሞ እውቀት ክህሎት መልሰው ለሀገር ኢንቨስት የሚያደርጉበት እድል ታሳቢ በማድረግ በጣም በትጋት እየሰራን እንገኛለን። የኮንስትራክሽን ዘርፉ ትልቅ የሆነ ጥንቃቄን የሚጠይቅ ዘርፍ ነው። ማኔጅ የሚደረግበት መንገድ ደግሞ በዛው ልክ የተለየ ነው ብዬ አስባለሁ። ይህንን ለማምጣት ደግሞ ከምንም በላይ የጥናትና ምርምር ስራዎች አንድ ፋይዳን ከሚያመጡበት መንገዶች ናቸው ብዬም እረዳለሁ። ከዛ ውጪ ደግሞ ከኮንስትራክሽን ጋር በተያያዘ ከውጭ የሚመጡ ግብአቶችም አሉ። እነዚህም በአገር ውስጥ ለመተካት የሚያስችል የጥናትና ምርምር ስራዎችን ተግባራዊ ማድረግ፣ የፈጠራ ስራዎችን የማበረታታት ጉዳይ ላይ ደግሞ በተያያዘ ምን አይነት የጥናት ስራዎች እየሰራችሁ ትገኛላችሁ? ኮንስትራክሽኑን የተሻለ ከፍ ለማድረግና ሀገር በኮንስትራክሽን ዘርፍ ላይ ራሷን እንድትችል ለማድረግ ምን አይነት ጥናትና ምርምሮችን እየተወጣችሁ? እጅግ በጣም ጥሩ ጥያቄ ነው። እንግዲህ የትኛውም ሀገር እና የትኛውም ደግሞ ዘርፍ ውጤታማ ሊሆን የሚችለው ተወዳዳሪ ሊሆን የሚችለው ግሎባል ሌቭል ኢሜጅ ቢውል ሊያደርግ የሚችለው ስራዎቹ በጥናትና ምርምር በቴክኖሎጂ ባክድ ሲሆኑ፣ ከዚህ አንጻር አንዱ ተቋማችን የሚሰራው የጥናትና ምርምር ስራዎች ነው። ይህን ስናደርግ ቅድም ካልኳቸው የሪሰርች ኢንስቲትዩሽንስ ሃየር ለርኒንግ ኢንስቲትዩሽንስ ጋር ኮላቦሬት በማድረግ ነው የምንሰራው። ከዚህ ውስጥ ለምሳሌ አንዱን ባነሳል ከተወሰኑ አመታት በፊት ከአዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ ወይም በተለምዶ 5 ኪሎ ከሚባለው ጋር አንድ ጥናት አጠናን። ይሄ ጥናት የጂፒአር ቴክኖሎጂ ነው፣ ግራውንድ ፔኔትሬሽን ራዳር ነው። ሶ ኮንሰፕቱ ምንድነው? ልክ ለምሳሌ ያህል የሰውነት ጤናችን አካባቢ ያሉ ኢሹዎችን ኢንተርናሊ ለማየት ኔሰሰርሊ ኦፕሬት ማድረግ ሳያስፈልግ በኤክስሬይ ከውስጥ አይቶ ኩላሊቱ እንደዚህ ይሆናል፣ የሆነ የሰውነት አካል ዲስፈንክሽናል ነው፣ ችግር አለበት፣ እጤ አለ የሚለውን ትሬስ ያደርጋሉ። ሶ ያንን ቴክኖሎጂ ወደ ኮንስትራክሽን ዘርፍ የሚያመጣ ነው ጂፒአር ቴክኖሎጂ ማለት። ሶ ትላልቅ የመሰረተ ልማት ስራዎች እንሰራለን በመሬት ውስጥ። ሶ የኤልፓ ላይን ሊኖር ይችላል፣ ፋይበርስ ቴሌ ሊኖር ይችላል፣ ወተር ሰፕላይ ሊኖር ይችላል፣ የሲወሬጅ ላይ ሊኖር ይችላል፣ በሪድ የሆኑ ማለት ነው። ሶ በዛ ጋር መንገድ እንስራ ስንል እንግዲህ በጥናት ላይ ቤዝ ካላደረግን እነኚህ ሁሉ ትልልቅ ኢንቨስት የተደረገባቸውን ኢንፍራስትራክቸሮች ቆርጠን ወይ አገልግሎቱን ዲስረፕት አድርገን ነው ስንሰራ የቆየ ነው። ሶ ስንገነባ ስናፈርስ ማለት ነው። ይሄ ከሀብት አጠቃቀም አንጻር የራሱ ተጽዕኖ አለው፣ ከኢሜጅም አንጻር አለው፣ ፐብሊክ ግሪቫንስን ከመፍጠርም አንጻር የራሱ የሆነ ተጽዕኖ አለው። ሶ በመሰረተ ልማት ተቋማት መካከል የቅንጅት መጓደል አገርን ዋጋ ያስከፈለ ነው ያለው። ይሄ ጂፒአር ቴክኖሎጂ ያንን የሚያስቀር ነው። ሶ በትራክ ማውንትን ሊሆን ይችላል፣ በማኑዋሊም ድራይቭ ልናደርገው የምንችል ነገር ግን እየተጠቀምነው እያንቀሳቀስነው በሄድንበት ቦታ ላይ ቤኒድ እርዝ ምን አለ የሚለውን ነገር ኢንዲኬት የሚያደርገን ነው። ስለዛ ኢንፎርምድ የሆነ ዲሲሽን መስጠት የሚያስችል ቴክኖሎጂ ነው እና ይህንን በጣም ጠቃሚ ጥናት ነው። ካጠናን በኋላ በአገራችን ያሉ መሰረተ ልማት አቅራቢዎችን በሙሉ ጠርተን ወርክሾፕ አዘጋጅተን እንዲያውቁት የአማራጭ እንዳለ እንዲያውቁት፣ ዝም ብሎ ማፍረስ እንዳይሆን ኮኦርዲኔት እንዲደረግ ትልቅ ስራ ነው የሰራ ነው። ይሄ ለሀገር የሚጠቅም ትልቅ ስራ ነው ብዬ አስባለሁ። ሁለተኛ ያጠናነው ጥናት ለምሳሌ ያክል የኮንሰልታንት ፊ ጋይድላይን ወይም ደግሞ ሪኮመንደድ ፊ ጋይድላይን የሚል ከማህበራት ጋር በመቀናጀት የአዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ የኛ ሊድ ኮንሰልታንት ሆነ ያጠናነው ጥናት ነው። ይሄ ምንድነው? እስከዛሬ ባለው ትሬንድ የኢትዮጵያ አማካሪዎች ኢስታብሊሽድ የሆነ ሚኒመም ፊ አልተቀመጠላቸውም። ስለዛ ስራ ለማግኘት ብሎ በጣም እጅግ በዝቅተኛ ዋጋ የማማከር ስራ ይወስዳል። ወደ ዲዛይን ስራ ስትገባ ብቃት ያላቸው፣ ልምድ ያላቸው፣ በትምህርት ዝግጅታቸው የበለጸጉ ኮንቴክስቶችን በደንብ ቪዥዋላይዝ ማድረግ የሚችሉ ባለሙያዎችን መድቦ ለማሰራት የምንከፍለው ክፍያ ማይመጥን ይሆናል። ከዚህ የተነሳ ጁኒየር ባለሙያዎችን የመመደብ ኢንኤክስፒሪየንስድ የሆኑ ሰዎችን የመመደብ ይሄ ምን ያመጣዋል? በዲዛይን ኳሊቲ ላይ ተጽዕኖ ይኖረዋል። ስኮፕን በደንብ ዲፋይን ማድረግ ላይ ቻሌንጅ ይሆናል። ይሄንን ሰነድ ይዘን ወደ ግንባታ ስንገባ ዴፊሽንት በሆነ ዲዛይን የሚገነባ ግንባታ
ኮንሲኩዌንሱ አፍርሰ ነው የምትሰራው። ስለዛ በግንባታው ዘርፍ ላይ የታይም ኦቨርረን የኮስት ኦቨርረን እና ይሄ ባድ ኢሜጅ የምንላቸው ነገሮች አንዱ መገለጫ ኦንሊ ፋክተር አይደለም፣ ግን አንድ ሲግኒፊካንት ፋክተር እንደሆነ ስላየን ለአማካሪዎች ሚኒመም ፊ ስታብሊሽድ መሆን አለበት። ሶ ይህን ስናደርግ አሶሲዬሽኑን ኦንቦርድ አመጣን። አዲስ አበባ ዩኒቨርሲቲ ኦፍ ቴክኖሎጂን ሊድ ኮንሰልታንት አድርገን ቫሊዴት እንዲያደርግ አደረግን። ሌሎች የተለያዩ ተቋማት ስቴክሆልደርስን ኢንጌጅ አደረግን። ዓለም አቀፍ ስታንዳርዶች፣ የአፍሪካ ኤክስፒሪየንሶች ሁሉ የተዳሰሱበት እና የኢትዮጵያን ኮንቴክስት ከግምት ያስገባ የፊ ጋይድላይን ስታንዳርድ አዘጋጅተን በኢንዱስትሪ ደረጃ እንዲተች የሚመለከታቸው አካላት ሁሉ እንዲተቹት ካደረግን በኋላ ወደ ቀጣይ ስቴፕ እንዲሄድ አድርገናል። ይሄ ኢንዱስትሪውን በስርዓት ከመምራት አንጻር ጠቀሜታ የጎላ ነው። ከዚህ ውጪ የኢምፖርት ሰብስቲቱሽን እንግዲህ እንደ ሀገር ኢምፖርት ዲፔንደንት መሆን የለብንም ነው። ኢትዮጵያ ታምርት በሚል እንቅስቃሴ ንቅናቄ ትልቅ ስራን እየሰራን ያለ ነው። ሶ ይሄም ኢምፖርት ሰብስቲቱሽኑ በኮንስትራክሽን ዘርፉ ላይ ደግሞ ሞር ፎከስ አድርገን ስናመጣ ኒርሊ ወደ 60% የሚሆነው መሰረታዊ የሆነ የግንባታ ግብዓት ኢምፖርት እያደረግን ነው። ይሄ ምን ማለት ነው? የግብርና ምርቶቻችንን እየሸጥን የምናገኘውን የውጭ ምንዛሪ ከመልሰን ሸክላ ለመግዛት መስታወት ለመግዛት እየተጠቀምንበት ያለ ነው ማለት ነው። ይሄ አንደኛ ያለንን የሃርድ ከረንሲ ሪዘርቭ ዲፕሊት የሚያደርግ ነው። ሁለተኛ የነኚህ ማቴሪያሎች ፋንዳሜንታል የሆኑ ግብአቶች እዚሁ ሀገር ውስጥ ነው ያሉት። ስለዛ ቅኝቱን ማስተካከል የሚጠይቅ ነው የሆነው። እሱ ያደረግነው ምንድነው? ኢምፖርት ሰብስቲቱሽን ላይ ማጥናት አለብን ብለን ይህን ስናደርግ ከዚህ በፊት አንድ ኢኮኖሚክ አሶሲዬሽንን ኢንቮልቭ አድርገን የተጠና በጣም ኢንዲኬቲቭ የሆነ ትልቅ ጥናት አለ። እሱን ወሰድንና ሞር ፋይን ቲዩን ሞር ኳሊፋይ ያደረግነው ስናደርግ የሚኒስቴር መስሪያ ቤታችን አስተባባሪ ሆኖ የኛ ተቋም ኪ ፓርቲሲፓንት ሆኖ የማዕድን ኢንዱስትሪ ልማት ኢንስቲትዩት ወይ ሚዲ የምንለው ኪ አክተር ሆኖ የጂኦሎጂካል ሰርቬይ ኢንስቲትዩት ሆኖ ወይም በማዕድን ሚኒስቴር ስር ያሉ ተቋማት እና የኛ ሚኒስትሪ እና የኛ ተቋም ሆነን ዲቴይል የሆነ ጥናት ተጠና። ምንድነው ባጭሩ እንደ ሀገር ለግንባታ ዘርፉ ግብዓት የሚሆኑ ምን አይነት ሚኒራልስ አሉ ወይ ማዕድናት አሉ፣ ሳይንሳዊ በሆነ መልኩ ኳንቲፋይ ሲደረጉ ምን ያህል ፖቴንሻል አለ፣ በየትኛው ጂኦግራፊካል ሎኬሽን ነው ያሉት። እነኚህን ደግሞ የሚኒራል ፕሮዳክትስ ለኮንስትራክሽን ኢንዱስትሪ ግብዓት ሊያደርጉ የሚችሉ ፕሮሰስ ሊያደርጉ የሚችሉ ምን አይነት ፋክተሪዎች አሉ፣ የእነኚህ ፋብሪካዎች የማምረት አቅማቸው ወይም ኢንስቶልድ ካፓሲቲያቸው ምን ያህል ነው፣ አሁንስ ያመረቱ ያሉት ምን ያህል ነው፣ ለምን በዲዛይን ካፓሲቲያቸው መሰረት ማምረት አልቻሉ፣ ምንድነው ቻሌንጃቸው፣ ተቋማት ወይም የሚመለከታቸው አስፈጻሚ አካላት ሚኒስቴር መስሪያ ቤቶች የኛ ኢንስቲትዩሽን ጨምሮ ምን አይነት ድጋፍ ለእነኛ አካላት ብናደርግ በሚፈለገው ደረጃ አምርተው የኢንዱስትሪውን ችግር ይፈታሉ የሚል ጥናት ነው። በጣም ፋይናል እንትን ላይ ደርሷል። ለሚመለከታቸው አካላት ኮሚኒኬት እየተደረገ ነው ያለው። ይሄ ጌም ቼንጀር ነው። ይህን ስናደርግ ምንድነው ባጭሩ በግንባታ ዘርፍ ሉዓላዊነትን ማረጋገጥ ማለት ነው፣ ወይም ደግሞ ሶቨሬኒቲ ኢን ኮንስትራክሽን ኢንዱስትሪ ማረጋገጥ። እንደ ህዳሴ አይነት ግድቦች ጂኦፖለቲካል ኢንተረስት ያለባቸው ለሀገር ደግሞ ትርጉም ያላቸው ፕሮጀክቶችን ኢምፖርት እያደረክ በሚደረግ ግብአት መጠቀም ቻሌንጅ ነው የሚሆነው በቀጣይም ማለት ነው። ግሎባል እንትን አንፕሬዲክተብል ነው። አሁን የሆርሙዝ ሰርጥ መዘጋት ብዙ የሰፕላይ ቼኑን ዲስረፕት እንዳደረገው ይታወቃል። እንዲህ አይነት ሴናሪዎችን ማየት ተገቢ ነው። በሀገር ውስጥ ካለ ግን ኢንዱስትሪው ፈንክሽን ማድረግ ለምሳሌ በሲምፕል እንትን ክቡር ጠቅላይ ሚኒስትር የኢቪን አስቀድመው ነው ላውንች ያደረጉት እና ኦል ኦፍ ሰደን አሁን የሆርሙዝ ሰርጥ ሲዘጋ ምን ያህል ኢቪ መኪናዎች ችግር እየፈቱ እንደሆነ ማየት እንችላለን። ስለዚህ እንደዛ ማለት ነው። አንፕሬዲክተብል ነው። ኮቪድ ገጥሞናል። አገራት ያመረቱትን ምርት መላክ አልቻሉም በሰፕላይ ቼን ዲስራፕሽን ምክንያት። ኢንፍሌሽኑ ይመጣል። ያኔ አገር ይቆማል ማለት ነው። እንዲህ አይነት ነገር እንዳይኖር በሀገር ውስጥ ሚነራል ተጠቅመን ሰብስታንሻሊ ደግሞ ከፍተኛ የሆነ ፖቴንሻሉ ስላለን የግንባታ ግብአቶችን እዚሁ አምርተን መጠቀም። ይሄን ስናደርግ ቫልዩ አዲሽን አለ፣ የስራ እድል ባይደው እዚሁ እነኚህ ነገሮች ስናመርት ኖርማሊ ኢምፖርት አድርገን ከምንጠቀመው ከ8 እስከ 10 ታይምስ መልቲፕላየር ኢፌክት አለው።
ከጆብ ክሬሽን አንጻር ከሃርድ ከረንሲ አንጻርም ቅድም ያነሳሁት ነው። አባቦል ግን ሶቨሬኒቲን ኢን ተርምስ ኦፍ ኮንስትራክሽን ማረጋገጥ ነው። ከዚህ አንጻር በጣም ጠቃሚ ስለሆነ እዚህ ላይ እየሰራን ነው። ሌላው የጉባ በረከቶች ትሩፋቶች ከምንላቸው መካከል በከፍተኛ አመራር ላውንች የተደረገው የ1.5 ሚሊዮን አፎርደብል ሃውሲንግን ኢንሹር ማድረግ ነው። ይሄ ማለት ምን ማለት ነው? ባለፉት 20 ዓመታት የሰራነውን የቤት ልማት ስራ ብናይ ምናልባት በ20 ዓመት ያመረት ነው ከ300 ሺህ እስከ 400 ሺህ 360 ሺህ አካባቢ ነው በ20 ዓመት። አሁን እያልን ያለ ነው በአመት ያንን አቺቭ እናድርግ ነው 300 ሺህ በአመት። ስለዛ ይሄ ሊሆን የሚችለው በምንድን ነው ብለን ካሰብን ቴክኖሎጂን መጠቀም የግድ ነው የሚለው ማለት ነው። ቴክኖሎጂ ባክድ መሆን አለብን። ብዙ ስኬታማ የሆኑ ሀገሮች አሉ። እኛ ያንን ሌት ከመር አድቫንቴጅን ተጠቅመን ወደ ሀገራችን ማምጣት ነው። ከዚህ አንጻር እንደዚሁ ከአንድ ማህበር ጋር ሆነን ዲቴይል የሆነ ጥናት አጥንተናል። ምን አይነት ቴክኖሎጂዎች አሁን በሀገር ውስጥ አሉ፣ የትኞቹ ማቹር ናቸው አሁን በማርኬት ውስጥ፣ የትኞቹን ደግሞ ኢን ዘ ሚን ታይም አምጥተን ዲዩሪንግ ዲስ ፔሪየድ ማቹር አድርገው የተባለውን ሃውሲንግ ችግር አፎርደብል በማድረግ ዲግኒፋይድ የሆነ ሊቪንግ ስታንዳርድ እንዲኖር ያስችሉናል። ሀገራት እንዴት ተሳካላቸው፣ በምን ፌል አደረጉ፣ ከእነሱ ውድቀት ተምረን እኛ ደግሞ ምን ላይ ብንሰራ ውጤታማ እንሆናለን የሚለውን እንደዚሁ ጥናት አጥንተን እሱም ተጠናቆ ለሚመለከተው አካል ሰሚት የተደረገበት ሁኔታ ነው እና በአጠቃላይ የምናጠናቸው ጥናቶች የሀገርን ችግር እንዲፈቱ በዋናነት ኢምፖርት ሰብስቲቱሽንን የሚያረጋግጡ የስራ እድል የሚፈጥሩ እና ሆም ግሮን ኢኮኖሚክ ሪፎርሙን ሰፖርት የሚያደርጉ እንዲሆኑ እንደ ኮንስትራክሽን ማኔጅመንት ኢንስቲትዩት የሚቻለንን ሁሉ እያደረግን ነው። ይህን ስናደርግ ብዙ አክተርስ ከኛ ጋር ይሰራሉ። እንደዚህ አሁን የሚያነሱልኝ ሀሳቦች በአጠቃላይ ተደምረው ከሰዎች ጋር ይገናኛሉ ብዬ አስባለሁ። ይህንን የሚመሩ ፕሮጀክት ማኔጀሮች ሊሆኑ ይችላሉ፣ ኮንሰልታንቶች ሊሆኑ ይችላሉ። ብቁ በሆነ ስኪል ላይና ኖሌጅ ቤዝድ ካልሆኑ በስተቀር የሚፈለገው ግብ ላይ አይሳካም። ይህ ሁሉ ቴክኖሎጂ ቢመጣም የሚተገበርበት ቦታ ላይ ተጨባጭ የሆነ ውጤት ማምጣት አይችልም እና የምትሰጧቸው ስልጠናዎች የምትሰጧቸው አድቫይሶች በአጠቃላይ ምን ያህል ከዓለም አቀፍ ስታንዳርድ ጋር የተናበቡ ናቸው? ምክንያቱም እዚህ ብቻ አይደለም የምናበቃው ዜጋ። እዚህ የበቃው ዜጋ ለምን ቻይና ሄዶ አይሰራም? ለምን አውሮፓ ሄዶ አይሰራም? እዛ ጋር የሚመጣበት ቦታ ላይ ለመድረስ እንደ ተቋም የሚጠበቅባቸው የሚሰራልና ስልጠናዎቻችሁ ምን ያህል የተናበቡ ናቸው? እጅግ በጣም ነው የማመሰግነው። እንደ ኮንስትራክሽን ማኔጅመንት ኢንስቲትዩት ስቴት ኦፍ ዳርት የሆኑ ስልጠናዎችን አሁን ራይት ነው እየሰጠን ያለ ነው። በዋናነት ቅድም ለማንሳት የሞከርኩት የዚህ ፒኤምፒ ትሬኒንግ ወይም ፕሮጀክት ማኔጅመንት ፕሮፌሽናልስ ትሬኒንግ አሜሪካን ሀገር ያለው ፕሮጀክት ማኔጅመንት ኢንስቲትዩት ወይም ፒኤምአይ የሚባለው ነው ይህን ስልጠና ላውንች የሚያደርገው። ፕሮፊት ኦሪየንትድ አይደለም ኢንስቲትዩሽን። እሱ የሚሰጣቸው ሰርቲፊኬቶች ግሎባሊ ሪኮግናይዝድ ናቸው። ይህ ሰርቲፊኬት ያላቸው ባለሙያዎች ነን ሰርቲፋይድ ከሆኑት ከ20 እስከ 40% ማርኬተብል ናቸው በሳላሪም ዋይዝ ኢን ተርምስ ኦፍ ፕሪፈረንስም ማለት ነው። ስለዛ ምንድን ያደረግነው እንደ ኮንስትራክሽን ማኔጅመንት ኢንስቲትዩት መጀመሪያ ፓርትነር አድርገን ከፕራይቬት ፈርምስ 2 ፈርሞች አሉ በዋናነት ከኛ ቀድሞ ይህንን ትሬኒንግ ይሰጡ የነበሩ እነሱን ኢንጌጅ አድርገን ባለሙያዎችን የማብቃት ስራ ሰራን። የተወሰኑ ባለሙያዎች በትሬኒንግ ኦፍ ትሬነር ደረጃ ካሰለጠን በኋላ ራሳችን ደግሞ ቴክ ኦቨር አድርገን ምክንያቱም ማርኬቱ ብዙ ነው ወይም ደግሞ ኳሊፋይድ መሆን ያለባቸው ከፍተኛ ቁጥር ነው ያላቸው። ስለዚህ አንድና 2 ተቋም ብቻ ይህን ስራ ሊሰራው አይችልም። ፕራይቬቶቹ ይቀጥላሉ ኦፕሬት ማድረግ አለባቸው። ከዛ በተጨማሪ ግን በተለይ የመንግስት ፎከስ ኤሪያ በሆኑ ፕሮጀክቶች ላይ እና እነኚህን ፕሮጀክቶች በሚመሩ ተቋማት ላይ እንደ መንግስት አካል ይህን ስራ በባለቤትነት መስራት አለብን በሚል ይህን ትሬኒንግ መስጠት ስንጀምር ግን አስቀድሞ ያደረግነው ነገር ተቋሙን የፕሮጀክት ማኔጅመንት ኢንስቲትዩት አውቶራይዝድ ትሬኒንግ ፕሮቫይደር ማድረግ ነው። በጣም ብዙ ሀስል ነበረው፣ በጣም ብዙ ቻሌንጅ ነበረው። ያንን ቻሌንጅ ተቋቁመን የፒኤምአይ አውቶራይዝድ ትሬኒንግ ፓርትነር መሆን ቻለን። ይሄ ከሆነ በኋላ ማንዴትድ ሆነን በብዙ ወጪዎች ላይም ኢንፋክት ይሄ ነገር ከፍተኛ የሆነ የሃርድ ከረንሲ ዲማንድ ያለው ነው። ግን ብዙ ወጪዎች በተወሰነ ደረጃ ሰብሲዳይዝድ እየሆኑልን ብዙ ማንዴቶች እያገኘን እነኚህን ትሬኒንጎች መስጠት ጀመርን። እስካሁን ባለው ሂደት ከ1200
50 በላይ ለሚሆኑ በተለያየ ደረጃ ላሉ ፕሮጀክት ላይ መሩ አመራሮች ይህን ስልጠና ሰጥተናል። ለየት የሚያደርገው ይሄ ስልጠናውን ለአንድ ሳምንት ወይም ለ35 አወር ኢንቴንሲቭሊ ትወስዳለ። ከዛ በኋላ ራስን በበቂ ደረጃ ማብቃት ሲረጋገጥ ኦንላይን ትፈተናለህ። ከአሜሪካን ሀገር ኦንላይን ነው የምትፈተነው። የ3 ሰዓት ፈተና ነው። ያንን ሰክሰስፉል መሆን ከቻልክ እና ካለፍክ ኢንተርናሽናል ሰርቲፊኬት ታገኛለህ። ያ ኢንተርናሽናል ሰርቲፊኬት ዌዘር ዩ ጎ ዩጋንዳ ዌዘር ዩ ጎ ቱ ኢንዲያ ኦር ኤኒዌር ሪኮግናይዝድ ነው ማለት ነው። በእንደዚህ አይነት መልኩ እድሉን ከሰጠናቸው መካከል ልክ ሪል ታይም ዳታ ነው ያለን። አሁን አዝ ኦፍ ቱዴይ 190 የሚሆኑ ባለሙያዎች ፒኤምፒ ሰርቲፋይድ ሆነዋል። ባይ ዘ ዌይ ይሄን ሰርቲፊኬት ከወሰዱት ውስጥ ብዙዎቹ አሁን አፍሪካ ሀገራት ምናምን በተለይ በመንገድ ዘርፍ ላይ በምናምን የተሰማሩት ስራ የሰሩ ነው ያሉት። በጣም ሪኮግኒሽን እያገኘ ያለ ነው። ባለሙያዎቻችንም እንደ ባለሙያ እንደ ሃይ ሌቨል ባለሙያ ተቆጥረው ማርኬተብል እየሆኑልን ያሉት በጣም ዊ አር ግላድ። በዚህ ሌሎቹም መጀመሪያ ላይ ስልጠናውን አቅል ያዩ የነበሩ ያለውን ኢንፍሉዌንስ እና ያለውን አክሰፕታቢሊቲ እና ግሎባል ኢሜጅ ካዩ በኋላ በከፍተኛ ሁኔታ የስልጠና ፍላጎቶች የመጡበት ሁኔታ ነው ያለው። ሁለተኛው ሰርቲፊኬሽን አንጻር የዚህ የቢም ትሬኒንግ የምንለው ነው። ቢልዲንግ ኢንፎርሜሽን ሞዴሊንግ፣ በአጭር ቋንቋ ቢም የኮንስትራክሽን ኢንዱስትሪውን ዲጂታላይዝ ማድረግ ነው። በዲዛይኖች መካከል ያለ ክላሽን ገና ግንባታውን ሳትጀምር ሀብት ሳታፈስበት በዲዛይን ፌዝ ላይ እንዳለ ክላሹን ዲቴክት አድርጎ ስህተቶችን አርመህ ወርከብል የሆነ ኮንስትራክተብል የሆነ ዲዛይን ፕሮዲዩስ እንድታደረግ የሚያስችል ነው። በማኑዋል ሲሰራ አንደር ኳንቲፊኬሽን፣ ኦቨር ኳንቲፊኬሽን የመሳሰሉ ነገሮች ወይም ደግሞ ሚስድ አይተምስ ብዙ ጊዜ የሚገጥሙና ወደ ግንባታ ስንገባ ለታይም ኦቨረን፣ ለኮስት ኦቨረን እና ለፕሮጀክት ላይ ለሚፈጠሩ ዲስፒዩትስ ኮዝ የሚሆኑ ነገሮች ናቸው። ይሄ የቢም ቴክኖሎጂ እነኚህን ነገሮች የማስቀረት አቅም አለው። ከዛ ባለፈ በኮንስትራክሽን ዘርፉ ላይ የሚታየውን የዚህ አንኤቲካል ፕራክቲስ ከመቀነስም አንጻር የቢም ቴክኖሎጂ ፋይዳው በጣም ጠቃሚ ነው፣ በጣም ጥሩ ነው። ብዙ ሀገራትም ተጠቅመዋል። ስለዚህ ይሄንን ቴክኖሎጂ በሀገር ውስጥ ፓዮነር ሆነን እያስፋፋን ያለ ነው እኛ ነን። በጣም ብዙ ባለሙያዎችን በዚህ ዘርፍ ሰርቲፋይ አድርገን በአፍሪካ ሀገሮች በተለያዩ ሀገሮች ውጤታማ ስራ እየሰሩ ያለበት ሁኔታ አለ። በሀገር ውስጥም ከጊዜ ወደ ጊዜ በዲዛይን ዝግጅት ላይ በተለይ ማኑዋል የነበረውን ወደ ቢም ሰፖርትድ እያመጣን ትልቅ ስራ እየተሰራ ነው ያለው። ከዚህ በተጨማሪ ይህንን ቴክኖሎጂ በዩኒቨርሲቲ ደረጃ ያሉ የምህንድስና ባለሙያ ተማሪዎች ቢም ሊትሬት ሆነው እንዲወጡ ለየዩኒቨርሲቲዎቹ ይህንን ትሬኒንግ ሰጥተን 7 ለሚሆኑ ዩኒቨርሲቲዎች ከጂአይዜድ ጋር ተባብረን ትሬኒንግ ኦፍ ትሬነርስ ኤክስትራ ኤፈርት፣ ኤክስትራ ታይም፣ ኤክስትራ ሪሶርስ የሚፈልግ ነው። ያንን ትሬኒንግ ለ7 ዩኒቨርሲቲዎች ሰጥተን በሁሉም ዲሲፕሊን ከዛ በኋላ ደግሞ የአካዳሚክ ቨርሽን ኦፍ ሶፍትዌር ደግሞ በነፃ ሰጥተናቸው በነፃ እናድርገው ኤክሰርሳይዝ እንዲያደርጉ ቢም ሊትሬት የሆነ ትውልድ እንዲያመርቱ እየሰራን ያለ ነው እና የዚህ ድምር ውጤት ኢንዱስትሪያችን ተገማች እንዲሆን፣ ፕሮዳክቲቭ እንዲሆን፣ ተወዳዳሪ እንዲሆን አሁን ለኛ ትልቅ ነገር ነው። አሁን ቢም ሌላው ዓለም ላይ ግን ስትመጣ እንዴት አፍተር ኦል ያለ ቢም እንዴት ይታሰባል ነው። ወደዛ እያመጣን ያለ ነው። አንዳንድ ክልል ኮንስትራክሽን ቢሮ ደግሞ በደንብ አሄድ ይሄን ሪኮግናይዝ አድርገው በክልላቸው ላይ አስገዳጅ አድርገው እየሰሩ ያሉበታል። በፌዴራል ተቋማትም አሁን ብዙ የሚወጡ ጨረታዎችን ነው ኦብዘርቭ ብታደርግ በዲዛይኑ ቢም ሞዴልድ መሆን አለበት፣ ኮንስትራክሽን የሚመራው በቢም መሆን አለበት የሚል ካልቸር እየሆነ የመጣበት ሁኔታ ነው ያለው። ይሄ ትልቅ አድቫንስመንት ነው። የኢንፍሉዌንሱ ውጤት ነው። አጠቃላይ የምንሰጣቸው ስልጠናዎች እንዲህ አይነት ኢምፓክት በኢንዱስትሪው ላይ ያመጡ ነው ያሉት። ግሎባል ኢሹዎችንም ስናይ ይሄ ነው። ለምሳሌ በአይሶ ካይዘን ሄልዝ ኤንድ ሴፍቲ ላይ የአዌርነስ ክሬሽን ትሬኒንግ እንሰጣለን። የኢንዱስትሪ አክተርስ በደንብ ሲገባቸው በተለይ አይሶ ሰርቲፋይድ መሆን ስላለባቸው የግሎባል ሪኳየርመንትም ስለሆነ ይሄንን ከኛ የሚያገኟትን እርሾ ይዘው ደግሞ ወደ ኢንስቲትዩት ኦፍ ኢትዮጵያን ስታንዳርድስ በመሄድ ፕሮሲጀሩን ጠብቀው ተቋማቸው እንደ ተቋም አይሶ ሰርቲፋይድ ያስደርጋሉ። ይሄ ትልቅ ፕላስ ፖይንት ነው ያለው። ያ ኢንስቲትዩሽን
በሰብ ሪጂናል፣ በሪጂናል፣ በግሎባል ማርኬት ላይ ልሳተፍ ካለ እነኚህ ነገሮች የግድ ነው አናቮይደብል ናቸው። ስለዛ ግሎባል ሌቭል የሆኑ ሪኳየርመንቶችን ታሳቢ ያደረጉ ለግሎባል ሪኳየርመንቶች ሪስፖንድ የሚያደርጉ ስልጠና ርዕሶች ላይ ፎከስ እያደረገን እንደ ኮንስትራክሽን ማኔጅመንት ኢንስቲትዩት ስልጠና እየሰጠን ነው የሚል ነው ያለኝ። ከየተቋማቱም በተለያየ ጊዜ ኢምፓክት አሰስ ለማድረግ ጥረት እናደርጋለን። ያም የሚያሳየው ሪሊ ከተቋሙ እየተገኙ ያሉ ስልጠናዎች ውጤት እያመጡ እንደሆነ በራሳችንም በተለያየ ጊዜ ያደረግናቸው አሰስመንቶች አሉ። ሌሎች ደግሞ ስልጠና ከኛ ከወሰዱ በኋላ የራሳቸውን ሰራተኞች በተለያየ መልኩ የወሰዱት ስልጠና ምን ትርጉም እና ውጤት እንዳመጣ የገመገሙበትንም ሪፖርት እንደዚሁ ኦፊሻሊ እየጠየቅን ያገኘንበት አለ። ኢንካሬጂንግ ነው ማለት ውጤት እያመጣን ነው የሚል ፊድባክ ነው የሰጠን ማለት ነው። የሕዝብ ተወካዮች ምክር ቤት ክትትልና ቁጥጥር ከሚያደርግባቸው ተቋማት አንደኛው እንግዲህ የኮንስትራክሽንና ማኔጅመንት ኢንስቲትዩት ነው። ሀገር ደግሞ በርካታ የሆነ ኮንስትራክሽን እያደረገችበት ያለበት ግዙፍ ስራዎች የሚሰሩበት ሀገር ላይ ነው የምንገኘው እና ኢንስቲትዩቱ የሚጠበቅበትን የቤት ስራ በየጊዜው እያጠናከረ እንዲቀጥል በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምን ያህል ድጋፍ እያደረገላችሁ ነው የሚለውን ያንሱልኝ። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በጣም ክሎዝ ናቸው። ሪፖርቶቻችን በየኳርተሩ የምንልከውን ክሪቲካሊ ነው የሚያዩት። የሚሰጡንም ግብረ መልሶች ኮንቴክስትን ያገናዘቡ ዴብዝ ያላቸው ተቋሙ ይበልጥ ተልእኮን እንዲወጣ አቅጣጫ የሚያሳዩ የሚጠቁሙ የሚመክሩ ሁሉንም በሚዛን ድክመትንም ባለበት በጥንካሬ መቀጠል ያለበትንም እንደዛው እና መንገድ ሊያሳይ በሚችል መልኩ ነው ክትትልና ድጋፍ የሚያደርጉልን። በጣም በቅርብ ነው የምንሰራው። እንደ ተቋማቸው ነው የሚገመግሙን። እንደ ተቋማቸው እያንዳንዱን ነገር ማለት ተቋሙ ተልእኮን እንዲወጣ በሚያስችለው አግባብ ተገቢ የሆነ ግብአት እና ፊድባክ ነው የሚሰጡን። ሪሊ በስኬት ደረጃ የሚነሱ ነገሮች ቅድም ያነሳዋቸው ካሉ እነኚህ ነገሮች የመጡት ከጀርባ ሆኖ ከቋሚ ኮሚቴያችን ሲሰጠን በነበረው ድጋፍና ግብረ መልስ ነው ብል ማጋነን አይሆንም። በጣም ባይዘው ደግሞ ፕሮፌሽናልስ ናቸው። ሲገመግሙም ኮሜንት ሲያደርጉም አውዱን የጠበቀ ነው። ፕሮፌሽናል ቪው ያለው ነው እና እኛም ስናቀርብ ሪፖርትም ስንሰራም ስራችንን ኦቨርሲ የሚያደርገው አካል ኖሌጀብል መሆኑን አውቀን በዛ ደረጃ ራሳችንን አዘጋጅተን በጥንቃቄ ነው የምንሰራው። ስለዛ በጣም አስተማሪ ነበረ ብዬ መውሰድ እችላለሁ። ቬሪ ክሎዝ የሆነ ሱፐርቪዥን፣ ቬሪ ክሎዝ የሆነ ፊድባክ፣ ታይምሊ የሆነ ፊድባክ ነው የሚሰጠን የነበረው እና በአጠቃላይ የቋሚ ኮሚቴያችን አባላት ላደረጉልን ድጋፍ በኮንስትራክሽን ማኔጅመንት ኢንስቲትዩት ስም ከልብ የሆነ ምስጋናዬን ማቅረብ ፈልጋለሁ። ኢንስቲትዩቱ ይህ አይደለም ግቡ፣ ነገ እንዳሪያ ያስቀምጧል፣ መድረስ የሚፈልግበት ቦታ አለ። ሀገርም በእድገት ጎዳና ላይ ስጋሴዋን እየቀጠለች ነው። በዚህ ግስጋሴ ውስጥ ይህ ኢንስቲትዩት የሚጠበቅበት ቦታ ላይ እንዲደርስ ከሕዝብ ተወካዮች ምክር ቤትና ከዚህ ቋሚ ኮሚቴ ምን ትጠብቃላችሁ? ምን አይነት ድጋፍ ቢደረግላችሁ ከዚህ የተሻለ አፈጻጸሞችን በቀጣይ በጀት ዓመትና በዚህ ደግሞ በሚጠናቀቀው አራተኛው ሩብ ዓመት ምን ስኬቶችን ማሳካት ትችላላችሁ የሚለውን የመጨረሻ ሀሳብ እናድርግ። እኔ ቅድም ለማንሳት እንደሞከርኩት ከቋሚ ኮሚቴያችን ቀረ የሚለው ነገር የለኝም። ፕሮአክቲቭ ናቸው። ለምሳሌ ያክል ተቋሙ ተልእኮን በአግባቡ እንዳይወጣ ፋክተር የሚሆኑ ነገሮች አሉ። ከዛ ውስጥ ለምሳሌ አንዱ ማነሳው እንግዲህ ተቋም አለ፣ ተልእኮ አለ። ተቋምን ተልእኮ እንዲወጣ ከማስቻል አንጻር ለምሳሌ አንዱ ኢምፖርታንት ኤሌመንት ሊሆን የሚችለው ስታፊንግ ነው። ቢያንስ በቂ በሆነ የሰው ኃይል መደራጀት ይኖርበታል። ሁለተኛ ቴክኖሎጂ ባክድ መሆን ይኖርበታል። ሶስተኛ ተቋሙን መምራት የሚያስችል በቂ ሀብት ወይም ሪሶርስ በጀት ሊመደብለት ይገባል። እነኚህን ሚኒመም ወስደን ብናይ አንድ ቻሌንጅ የሆነው አንደርስታፍድ ነው ተቋሙ። ይሄ በተቋም ተልእኮ አፈጻጸም ላይ ሊኖረው የሚችለውን ቻሌንጅ በመረዳት
ቋሚ ኮሚቴያችን ተጽዕኖ የሚፈጥር ስለሆነ መፍትሄ ሊፈለግለት ይገባል ብሎ ለሚኒስቴር መስሪያ ቤታችን ኦፊሻሊ ነው የጻፈው። እዛ ላይ ተመስርተን እኛም ለሚመለከተው አካል አቅርበናል። ይሄ የሚያሳየው ምንድነው ኤምፓቲም እንዳለ በተወካዮች ምክር ቤት በኩል ታያለ። በአንተ ጫማ ውስጥ ገብቶ ችግሩን አይቶ ሩት ኮዙ እንዲፈታ የማገዝ የመስራት ነገሮች አሉ። ከሀብት አንጻርም እንደዚሁ በተለያየ ጊዜ ድጋፍ እየተደረገልን ያለው እኔ ልል የምችለው አንድ ነገር ነው። ከቋሚ ኮሚቴ የቀረብን ነገር የለም። የተንጠባጠቡና በ9 ወር ውስጥ ያላጠናቀቅናቸውን ስራዎች ብዙ በጀስቲፊኬሽን ደረጃ በኤክስኪዩዝ ደረጃ ሊቀርቡ የሚችሉ ነገሮች ቢኖሩም አልቲሜትሊ ህዝባችን ጀስቲፊኬሽን አይደለም የሚፈልገው ውጤት ነው። ስለዛ ኤክስትራ ወርስ መስራት ሊኖር ይችላል። በሪሶርስ ኮንስትሬንድ በሆነ ሪሶርስ ውስጥ ሆነህም ተልእኮን ለመወጣት የሚቻለውን ጥረት ማድረግ ሊኖር ይገባል። ኦል ፖሲብል አማራጮችን በመጠቀም የተሰጠንን ኮሜንቶች እና ግብአቶች እና በአጠቃላይ በእቅድ ያዝናቸውን ስራዎች ሳናንጠባጥብ ለማጠናቀቅ ቃል ገብተን የወጣ ነው። በዛ አግባብ እኔም ማኔጅመንቴም ለዚህ ኮሚትድ ነን። የምንችለውን ሁሉ አድርገን at the end of the budget year በጥሩ አፈጻጸም ለመገለጥ የሚቻለውን ጥረት ሁሉ የምናደርግ መሆኑን በዚሁ አጋጣሚ ለመግለጽ ፈልጋለሁ። ክቡር ኢንጂነር ታምራት ሙሉ ለሰጡን ጊዜ በተመልካች በድጋሚ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ክቡራን ተመልካቾቻችን በዛሬው አጀንዳ መርሃ ግብራችን የኮንስትራክሽንና ማኔጅመንት ኢንስቲትዩት ዋና ዳይሬክተር የሆኑትን ክቡር ኢንጂነር ታምራት ሙሉን በስቱዲዮ ጋብዘን ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ ቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ሁላችሁ ቸር ያገናኘን።